እኔ አላምንም እማዬ። ከዳግም አባት ሌላ ሰው ጋር እምልልሻለሁ የኔ ልጅ። እኔ ከላይኩንና ከዳግም አባት ውጭ ሌላ ሰው አላውቅም። እና ዳግም ያባዬ ልጅ ይሆናል እያልሽ ነው? ኧረ እማዬ እኔ ምንም አልገባኝም። ኤሚ በወቅቱ አባትሽ በጣም እናደድበት ነበር። ምን ማድረግ እንዳለብኝ እንደሌለብኝ ራሱ ምንም ማስታውሰው ነገር የለም። ማርገዜን ራሱ አላስታውስም ነበር። ይሄ በፍጹም ሊሆን አይችልም እማዬ። ኤሚ ከሰንበቱ ጋር ግንኙነት በነበረኝ ሰዓት እኮ ከአባትሽ ጋር አልተለያየሁም ነበር። ስለዚህ ምናልባት ሊሆን ይችላል እኮ። የኔ ልጅ በዚህ ጉዳይ ግን አንቺ እንድትረጅኝ ይፈልጋለሁ። እንዴት ነው ምረዳሽ? ልጄ ዳግምና አባትሽ የዲኤንኤ ምርመራ ማድረግ አለባቸው። እና ይሄን ሚስጥር እንደደብቅ እየጠየቅሽኝ ነው? ማለቴ ከአባዬ ልንደብቀው ነው? በፍጹም ከዚህ በኋላ ከላይኩን ምንም አይነት ሚስጥር መደበቅ አልፈልግም። እና ሚስጥሩን ከማን ነው የምንደብቀው? በተለይ ደግሞ ከራሱ ከዳግም። ምን? ናሆም ገዳይ ስለመሆኑ እኮ እርግጠኛ ነበርክ? ኤሚ ለትንሽ ደቂቃ ብቻችን ለምንድን ነው ብቻችንን የምንሆነው? ሲጀመር አንተ ለምንድን ነው የምትከታተለኝ? ኤሚ ቁጭ በይ ኤሚ። ማንም አይሄድም። ከፈለገ ራሱ ሄድ ይችላል። ማንም አይሄድም። ምን ለማድረግ እየሞከርክ ነው? እባክሽ ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው? እስኪ እዛ ቴዲ ጋር ይደወልለት። ሄሎ ቴዲ፣ እንዴት ነህ? አለው። አስታወስከኝ? የወይዘሮ ዝናሽና የአቶ ላይኩንን ቪዲዮ የገዛሁልሽ ነው። አሁንም ሌሎች ቪዲዮዎች አሉ እንዴ? ኦኬ በቃ ችግር የለውም። የጠፉ ቪዲዮዎችን እንዴት አድርገን እንደሚመለስ አሳያለሁ። አዎ የግድ መገናኘት አለብን። እሺ ቻው። አምራን አሁን ላይ ይሄንን ነገር ኤርሚያስ ስላነሳው ይሁን ባይታወቅም ግን ደግሞ ወደ ቀድሞ ማንነቷ ተመልሳ አሁን ላይ ቪዲዮውን እየፈለገች ነው ማለት ነው። ባለፈውም ዝናሽ ይሄንን ነገር ጠርጥራ ነበር። አምራን ተቀይራለች፣ የበደለቻቸው ሰዎችን እየዞረች ይቅርታ እየጠየቀች ነው የሚለውን ነገር እሷ አምና አልተቀበለችም ነበር። አውቃ ነው ሌላ ተንኮል እያሰበች ነው፣ ለዛ ተንኮል ሴታፕ እያዘጋጀች ነው ስትል ነበርና አሁን ላይ ናሆምና ለይኩን በሰጧት ገንዘብ ራሷን እንደ አዲስ አቋቁማ አሁን ደግሞ ለይኩን ያጠፋባትን ቪዲዮ እየፈለገች ይመስላል ማለት ነው። ቴዲ ጋር ደውላለች። ቴዲ ደግሞ በስልክ ያላት የሚመስለው ከንግግሯ ስንረዳ ያ ቪዲዮ እሱ ጋር እንዳሌለና እንደጠፋባት እየነገራት ይመስላል ማለት ነው። አሁን ላይ ያሰቡት ቪዲዮ የጠፋበትን ስልክ ከዛ ውስጥ እንዴት አድርጎ ባለሙያ አናግሮ ያንን ቪዲዮ ወደ ኋላ ለመመለስ ወይ ደግሞ መልሶ ለማግኘት እንደሚቻል ተገናኝቶ ለማውራት ይመስላል ማለት ነው። አምራን ከስልኳ ውስጥ በዛ ሲስተም የጠፋውን ቪዲዮ ለማስመለስ እንዳታስብ ባለፈው ኤርሚያስ የሆነ ሆቴል ውስጥ ጥሏት ሄዷልና ለዛ ሆቴል ደግሞ የምትከፍለው ገንዘብ ስላሌላት ነው እሷ ስልኳን ሰጥታ የወጣችው ማለት ነው። አሁን ደግሞ ከቴዲ ጋር ተገናኝቶ ይሄንን ነገር ሊያደርጉ ነው ማለት ነው። አምራን አሁን ላይ ምን አስባ ይሁን ባይታወቅም ግን ደግሞ የሚመስለው በኤርሚያስ ተነሳሽነት ነው። ኤርሚያስ አሁን ላይ ያንን ነገር እንድታደርግ ሀሳብ ስላቀረበላት ከቴዲ ጋር ተገናኝታ የሆነ ገንዘብ ለይኩንና ናሆም ከሰጧት ላይ የሆነ ገንዘብ ትሰጠዋለች። ያኔ ደግሞ ምናልባት ቪዲዮውን እንዴትም አድርገው እንዴት ለመመለስ ተዘጋጅታለች ማለት ነው። ከዛም በኋላ አምራን ምን አስባለች? በዛ ቪዲዮ ለይኩንና ዝናሽን እንደ አዲስ እያስፈራረች ይሄንን ያክል ገንዘብ ስጡኝ ወይ ደግሞ በአንቺ ስም ያለውን የአክሲዮን ድርሻ ለኔ ስጪኝ ብላ ከዚህ በፊት ስታደርግ እንደነበረው ታደርጋለች ወይስ ቪዲዮ ለምን ፈለገችው የሚለው ነገር ባይታወቅም ግን ደግሞ አሁንም ሌላ ተንኮል ይዛ መታለች ማለት ነው። በእርግጥ ባለፈው ለይኩን እሷን አግቶ የሆነ ክፍል ውስጥ አስፈራርቶ ይሄንን ነገር ለአንዴና ለመጨረሻ ጊዜ እንድትተው አስጠንቅቋት ነበር ማለት ነው። ምናልባትም ከዚህ በኋላም ሊከተል የሚችለው እንደዛ አይነት ነገር ነው ማለት ነው። አምራን እንደ አዲስ ራሷን አቋቁማ መታለች የሚለው ነገር ከሰማ ምናልባትም ወይ ዝናሽ ወይ ደግሞ እሱ ለይኩን ራሱ አሁንም ድጋሜ እሷን አግቶ ሊቀጣትም ይችላል ማለት ነው። አምራን ደግሞ ከዚህ በኋላ ምንድን ነው የምታደርገው? ያንን ቪዲዮ ካገኘች አሁን ለይኩን በቀላሉ ቪዲዮዎቿን እሷ የተለያዩ ቦታ ያስቀመጠችውን ቪዲዮዎቿን
አግኝቶ እንዳጠፋው በቀላሉ የሚገኝ ቦታ ታስቀምጣለች ወይስ የተለያየ ቦታ ታስቀምጣለች የሚለው ነገር ባይታወቅም ግን ደግሞ አሁን ላይ ምናልባት ለኤርሚያስም ልትሰጥ ትችላለች ወይ ደግሞ እሱንም ልታማክር ትችላለች። ባለፈውም ስታወራ የነበረው የኔ ትልቁ ስህተት መጀመሪያ አንተ ማማከር ነበረብኝ የሚለው ነገር ስላነሳች ማለት ነው። ከዚህም በኋላ ከቴዲ ላይ ቪዲዮውን ካገኘችው ምናልባት ኤርሚያስንም ልታማክረው ትችላለች ማለት ነው። በእርግጥ አሁን ላይ ዝናሽ ሌላ የሚያሳስባትና የሚያስጨንቃት ነገር ተፈጥሯል ማለት ነው። እዛ ጫካ ውስጥ ተቀብሮ የተገኘው አስክሬን የዳግም አባት ያለመሆኑ ዲኤንኤ ውጤቱ አሳይቷልና አስክሬን ውስጥ ደግሞ ዳግም ከዚህ በፊት ለአባቱ የሰጠው ብራስሌት ነበረ። ያ አስክሬን የማን ነው የሚለው ነገር ስታስብ እዚህ ጋር ዝናሽ የተጠራጠረችው አንድ ነገር ምናልባት ሰንበቶ የዳግም ወላጅ አባት ላይሆን ይችላል ብላ ይሄን ነገር ጠርጥራለች ማለት ነው። ሰንበቶ የዳግም ወላጅ አባት አይደለም ማለት የዳግም አባት ማን ነው ብለን ስናስብ ምናልባት ሊሆን የሚችለው ለይኩን ነው ማለት ነው። ዝናሽ ደግሞ እዛ ጋር ለኤሚ በነገረቻት መሰረት ከለይኩንና ከሰንበቶ ውጪ ሌላ ወንድ አላውቅም ብላለችና ምናልባት ያኔ ሰንበቶ ጋር ስትሄድ ራሱ ዳግምን በሆዷ ጸንሳ ሊሆን ይችላል። ምናልባት ከዛም በኋላ ከሰንበቶ ጋር ሌላ ነገር ስላደረገች ያኔ እሷ ስታስብ የነበረው ዳግምን ከሰንበቶ ነው ያረገዝኩት የሚለውን ነገር አስባም ሊሆን ይችላል ማለት ነው። ግን ደግሞ እዚህ ጋር ጫካ ውስጥ የተገኘው አስክሬን የሰንበቶ ነው፣ ሰንበቶ ደግሞ የዳግም አባት አይደለም የሚለው ነገር እዚህ ጋር ለይኩንን ንጹህ ሊያስብለው አይችልም ማለት ነው። ሰንበቶ እዛ ጋር የዳግም አባት ሆነ አልሆነ ለይኩን እዚህ ጋር ሊጠየቅ የሚችለው የሰው ሕይወት አጥፍታል በሚለው ነው እንጂ የዳግምን አባት ገለሃል በሚለው አይደለም ማለት ነው። ዝናሽ ደግሞ ይሄንን ነገር ስታስብ ይመስላል አሁን ላይ ፖሊሶቹ በየትም በኩል እኛን ሊያገኙን አይችሉም ኤሚን እዛ ጋር ባዘዘቻት መሰረት ማለት ነው። ኤሚ ከዚህ በፊት ባደረገችው መሰረት የዳግምን ናሙና ትወስዳለች፣ እናም ደግሞ የለይኩንን ናሙና ትወስዳለች። ያኔ ዲኤንኤ ይመረመራል። ለይኩን የዳግም አባት መሆኑ ዲኤንኤው ካረጋገጠ ያኔ ነገሮች ሁሉ ተስተካከሉ ማለት ነው። ፖሊሶች በምንም አይነት መንገድ እኛን ሊያገኙን አይችሉም የሚለውን ነገር አስባለች። ግን ደግሞ ይሄ ትልቅ ስህተት ይመስላል ማለት ነው። ለይኩን እዛ ጋር ላደረገው የሰው ሕይወት ላጠፋው ነገር መቀጣቱ የማይቀር ነገር ነው ማለት ነው። እውነት እዛ ጋር አሁን ዳግም አባትህ እኮ ሰንበቶ አይደለም ወላጅ አባትህ ለይኩን ነው። ስለዚህ ሰንበቶ ከሞተ ይሞት አንተ አርፈ እዚሁ ተቀመጥ የሚለው ነገር ቢያቀርቡለት እውነት ዳግም ይቀበላል የሚለው ነገር ራሱ በጣም አከራካሪ ነገር ነው ማለት ነው። ዳግም እዛ ጋር ሰንበቶ እሱን ለማሳደግ የከፈለውን መስዋዕት ያውቃል። እናም ደግሞ ዳግምን ራሱ እንደ አባት እንደ እናቱ ነው ከልጅነቱ ጀምሮ ብዙ መከራ በልቶ ሰንበቶ አሳድጎታል ማለት ነው። በስተመጨረሻ ራሱ ፖሊሶች ሰንበቶን ሲያሳድዱ የነበረው ሰንበቶ በሰራው ወንጀል ሳይሆን ዳግም በሰራው ወንጀል ነው። እዛ ጋር ሰንበቶ እኔ ነኝ የሰራሁት ይሄንን ወንጀል ብሎ በዳግም ቦታ እስር ቤት ገብቶ ከእስር ቤት በማምለጡ ነው አሁን ላይ ፖሊሶች እሱን እያሳደዱት ያለው ማለት ነው። ዳግም አሁን እውነት እዚህ ጋር እስከ ሕይወት ፍጻሜ ድረስ ይሄንን ሁሉ መስዋዕትነት ለዳግም ሲከፍል የነበረው ሰንበቶ እዚህ ጋር ወላጅ አባቴ አይደለም እሱ አልወለደኝም የኔ ትክክለኛው አባቴ ለይኩን ብሎ ይሄንን ነገር ዝም ሊል አይችልም ማለት ነው። ምናልባት ከዛ በኋላ ነገሮች ሁሉ ሊከሩም ይችላሉ። እሱ ወላጅ አባቴ ይሁን አይሁንም ግን ደግሞ እኔን ለማሳደግ ለኔ ብዙ ነገር ሆኗል በሚለው ዳግም ነገሩን በዛው መንገድ ማስቀጠሉ አይቀርም ማለት ነው። ዝናሽ ደግሞ ይሄንን ነገር እንዴት አድርጋ ቀለል አድርጋ እንዳየችው ባይታወቅም ግን ደግሞ እዛ ጋር ኤሚን ስትላት የነበረው ይሄ ነገር በዲኤንኤ ከተረጋገጠና ሰንበቶ የዳግም አባት አይደለም የሚለው ነገር ዲኤንኤው ካሳየን ነገሮች ሁሉ ይስተካከላሉ፣ አባትሽም ከህሊና ጸጸት ነፃ ይወጣል ብላ ነው እዛ ጋር ቀለል አድርጋ ያየችው ማለት ነው። ግን ደግሞ የፈለገው ነገር ቢሆን እዚህ ጋር ለይኩን የሰው ሕይወት ላጠፋው ነገር መቀጣቱ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ ዳግም እዚህ ጋር እየሰራ ያለው አንድ ነገር እዛ ጋር ኑሐሚን የኔ መሆን አለብሽ እኔ አፍቅሬሻለሁ የሚለው ነገር ከዚህ በኋላ ማቆም አለበት ማለት ነው። ኑሐሚን እዛ ጋር ከናሆም ጋር ለመጋባት የሰርግ ሽር ጉድ ላይ የሆኑ እሱ ደግሞ እኔ ከሱ በላይ አፈቅርሻለሁ ስለዚህ የኔ መሆን አለብሽ የሚለው ነገር ምናልባት ወደፊት እሱን ትልቅ ዋጋ ሊያስከፍለው ይችላል ማለት ነው። አሁን ራሱ ኑሐሚን እሱን ማግኘት አትፈልግም። ይሄ ደግሞ የሚያሳየው ምን ያህል እሱን እንድትቀየመችው ነው። በእርግጥ ከሁሉም ነገር በላይ እሷን ያናደዳት እንዴት ዳግም ናሆም አባቴን ገሏል ብሎ ይጠረጥራል የሚለው ነገር ነው እሷን ያናደዳት ማለት ነው። ዳግም እሷን ባገኛት ቁጥር የሚነግራት እኔ አፈቅርሻለሁ፣ አንቺ ለኔ ነው የምትገቢው፣ እኔ ከናሆም በላይ አፈቅርሻለሁ ብሎ ይሄን ነገር ሁሌ ይነግራታል ማለት ነው። እሷ ደግሞ ዳግም ከመምጣቱ
ከመምጣቱ በፊት ወይ ደግሞ ዳግምን ከማግኘቷ በፊት ነበር እዛ ጋር ናሆምን በፍቅር አይኗ ስታይ የነበረው ማለት ነው። ዳግም ከመጣ በኋላ ራሱ ናሆምን ስትጠብቀው ነበር። ናሆም ከአምራን ጋር በነበረበት ሰዓት ራሱ እሱ ከአምራን ጋር ያለውን ነገር ካቆመ ወደኔ ይመጣል ብላ በተስፋ ስትጠብቀው ነበር። ያለ ብዙ ጊዜያት ስትጠብቅ የነበረው ቀን ደርሶ አሁን ላይ ከናሆም ጋር ለመጋባት እንደዚህ ጓጉታ ዳግም ደግሞ በዚህ መሃል እኔም አፍቅሬሻለሁ፣ አንቺ ለኔ ነው የምትገቢው፣ የኔ መሆን አለብሽ የሚለው ነገር ደጋግሞ ሲነግራት አሁን ላይ እሷ በጣም እየተናደደች ወይ ደግሞ በዳግም ላይ ቅር እየተሰኘች ነው ማለት ነው። ይሄንን ነገር ደግሞ ዳግም እዚህ ጋር ቢያቆም ይሻለዋል ማለት ነው። ምንም እንኳን እሱም ቢያፈቅራትም ግን ደግሞ እሷ ሌላ ሰው ነው የምታፈቅረው። ሌላ ሰው ለማግባት እየተዘጋጀች ያለችውን ሴት የኔ መሆን አለብሽ ብሎ ማስጨነቅም ልክ ስላልሆነ ማለት ነው። አሁን እሱ ትኩረት ማድረግ ያለበት ስለ አባቱ መጥፋትና ጫካ ውስጥ የተገኘው አስክሬን የማን ነው? የሰንበቶ ነው ወይስ አይደለም? እንዴት ነው የዛ የአስክሬን ኪስ ውስጥ ራሱ እኔ ለአባቴ ከዚህ በፊት የሰጠሁት ብራስሌት ሊገኝ የቻለው የሚለውን ነገር ይሄንን ነገር መርምሮ አባቱ በህይወት አለ ወይስ ሞተ የሚለውን ነገር ራሱ ያንን ነገር ለማግኘት መሞከር አለበት እንጂ እዚህ ጋር ለማግባት ሽር ጉድ እያለች ያለችውን ሙሽራ የኔ መሆን አለብሽ፣ የኔ መሆን የለብሽም፣ እኔ ከሱ በላይ አፈቅርሻለሁ ብሎ ማስጨነቁ በኋላ ላይ እሱን ትልቅ ዋጋ እንደሚያስከፍለው ግልጽ ነው ማለት ነው። አሁን ላይ በእርግጥ ኑሐሚንም ዝናሽም እያሰቡ ያሉት እዚህ ጋር ዳግም ራሱን አያውቅም ወይ ደግሞ አብዷል እያሉ ነው። ለዚህ ደግሞ ሳይካትሪስት ማናገር አለበት ብሎ እነሱ እያሰቡ ነው። ዳግም ደግሞ ይሄ ነገር ራሱ እያናደደው ነው። እኔ አላበርኩም፣ ጤነኛ ነኝ፣ የምን ሳይካትሪስት ነው እኔን የሚያስፈልገኝ እያለ በዚህ ነገርም ከነሱ ጋር ሌላ ጭቅጭቅ ውስጥ እየገባ ነው ማለት ነው። እሱ ግን ከሁሉም ነገር በላይ አሁን ላይ ማቆም ያለበት አንድ ነገር እዛ ጋር ኑሐሚን የኔ መሆን አለባት፣ እኔ አፈቅራታለሁ፣ ለኔ ነው የምትገባው እሷ የሚለውን ነገር እዚህ ጋር ቢያቆም ይሻለዋል ማለት ነው።